ታሪካውያን ይህንን የምትሰጧቸውን ይህንን ዝም ብለው አንብበው አዎ ትክክል ነው ይኸው እዚህ ጋር ይላል እኮ ብለው ሊያልፉት ይችላሉ። ግሬዱ ምን ማለት ነው? ዳኢፍ ማለት ምን ማለት ነው? ታሂህ ማለት ምን ማለት ነው? ቼኑ እንዴት ነው? ይህንን የታሪክ ምሁራን ላያውቁት ይችላሉ። ዝም ብለው መጽሐፍቶቻቸው ላይ የሚያስቀምጡት የታሪክ ጸሐፊያን ተብለው የጻፉት እንዳለ የታሪክ ተብለው የሚያስቀምጡት ልክ ፕሮፌሰሮቹ በሚያደርጉት ናሬሽን ነው። ለምሳሌ እነ ኢብን ሻቅን እነ ዋቀዲን እነ ኢብን ሻምን እነ ጠባሪን እነሱን ኮታ አድርገው ነው የተጠቀሟቸው። እነሱ ደግሞ ተቀባይ አይደሉም። የሚጠቀሟቸው መረጃዎች ስህተት ናቸው፣ ዳኢፍ ናቸው፣ ተቀባይነት የላቸውም በእስልምናው። የእነሱ መረጃዎች ተቀባይ ያልሆኑ አሏቸው። ምክንያቱም ከኢብን ሻቅ የመጣውን አንቀበልም ስለሚሉ ራሳቸው። ቢቀበሉትም ደግሞ ግጭቶች አለባቸው። ታሪኮቹ እንዳለ በዚህ ጉዳይ ላይ ያሉት ግጭት አለባቸው እንዳለ። ሁሉም ይጋጫሉ፣ እርስ በርሳቸው ዘሆል ይጋጫሉ። የመጀመሪያ ጉዞ ላይ ይጋጫሉ፣ ሁለተኛ ጉዞ ላይ ይጋጫሉ፣ የወንዶቹ ቁጥር ላይ ይጋጫሉ፣ የሴቶቹ ቁጥር ላይ ይጋጫሉ፣ የታሪኩ ክስተት ላይ ይጋጫሉ። ራሱ ታሪኩ ራሱ እርስ በርስ የሚጋጭ ነው። ደሆል ግጭት ያለበት ነው። ይሄ የሚያሳየው ምንድነው? ከጊዜ በኋላ ስለሆነ ፋብሪኬት የተደረጉት ያኛውም የራሱን መጽሐፍ አስመስሎ ይጽፋል፣ ያኛውም ይጽፋል። እያንዳንዳቸው ግጭት ናቸው፣ እያንዳንዳቸው ስህተት ናቸው። ስለዚህ ወደ ኢትዮጵያ ከመጡት ውስጥ እንኳን እስልምና ሊቀበሉ ጭራሽ ወደ ክርስትና የመጡ ነበሩ። ይህንን ሲናገሩ ትሰማላችሁ። ክርስቲያን ሆነ ለምሳሌ እያሉ ክርስቲያን የሆነው እንደዚህ ሲያሾፍባቸው ነበር። ኢብን ሻቅ 99ኛውን ፔጅ አንድ የቼክ አድርገው ክርስቲያን ኢብን ከሲርም ዘግቦታል፣ ጠባሪም ዘግቦታል፣ የተለያዩ ሌሎችም ዘግበውታል። እንደዚህ ሲላቸው ነበረ። ቀጥል። አይ ቲንክ ያ ሂስትሪ ኦፍ ፕሮፌት ኢብን ሻቅ የጻፈው መጽሐፍ ነው። ፔጅ 99ኛው ላይ ገብታችሁ ታገኙታላችሁ። ጽሁፉ ቀጨጭ ካለባችሁ ማለት ነው። ያው ዙም አድርጌ ለማሳየት ሞክራለሁ። ኦኬ ምን ይላል መሰላችሁ? ኡበይዱላ as he passed the prophet's companion who were there used to say we clearly ሶሪ ከዚህ ጋር ልጀምርላችሁ ከፍ ብዬ በደንብ አውዱ እንድታገኙት። ኡበይዱላ went on searching until Islam came። እንግዲህ በሙሐመድ ጊዜ የነበሩ 4 ሰዎች ነበሩ እውነተኛውን ሃይማኖት የሚፈልጉ የነበሩ ማለት ነው። ነገር ግን ኡበይዱላ ሙሐመድ ከመጣ በኋላ ሙስሊም ሆነ ማለት ነው። ሙስሊም ሆነና ከዛ ዘን ሂ ማይግሬትድ ዊዝ ዘ ሙስሊም ቱ አቢሲኒያ። ከዛ በኋላ ሙስሊም ከሆነ በኋላ ሙሐመድ ከሌሎቹ ቤተሰቦቹ ጋር ወደ አቢሲኒያ ላከው። ቴኪንግ ዊዝ ሂም ሂዝ ዋይፍ who was a Muslim። ሚስቱም ደግሞ ሙስሊም ነበረች። ማን ትባላለች? ኡሙ ሀቢባ ትባላለች። ከእሷ ጋር ወደ ኢትዮጵያ እሱም መጥቶ ነበረ። when he arrived there he adopted Christianity። ነገር ግን ወደ ኢትዮጵያ ከመጣ በኋላ ይሄ ኡበይዱላ የሚባለው የሙሐመድ ቤተሰብ ማለት ነው፣ ከሚስቱ ጋር አብሮ የላከው ክርስትናን ተቀበለ፣ ክርስትናን አዳብት አደረገ። parted from Islam ከኢስላም ወጣ። and died Christian in Abyssinia ክርስቲያንም ሆኖ ሞተ። ይሄ የሙሐመድ ቤተሰብ የሙሐመድ ዘመድ የነበረ ሙሐመድ ወደ አቢሲኒያ የላከው ሰው ማለት ነው። ክርስትናን መጥቶ ተቀበለ፣ በክርስትናውም ደግሞ እስከ መጨረሻው ጸንቶ ሞተ ማለት ነው። ሶ ሙሐመድ ቢን ጃፈር ቶልሚ ሙሐመድ ቢን ጃፈር እንደተናገረው ይላል ዛት when he had become a Christian ይሄ ሰውዬ ክርስቲያን ከሆነ በኋላ ኡበይዱላ as he passed the prophet's companion who were there used to say ከሙሐመድ ልኳቸው ከሌሎቹ ቤተሰቦቹ የመጡትን እንደዚህ ይላቸው ነበር፣ አብሯቸው የመጣቸው ማለት ነው። we see clearly እኛ በግልጽ እንመለከታለን but your eyes are only half open ነገር ግን የእናንተ አይኖች የተከፈቱት ግማሽ ነው። which means እውነቱን እያያችሁ አይደለም እያላቸው ነው ማለት ነው ኡበይዱላ ክርስቲያን ከሆነ በኋላ። that means
ዊ ሲ በት ዩ አር ኦንሊ ትራይንግ ቱ ሲ ኤንድ ካናት ሲ። እኛ በግልጽ እናያለን፣ ነገር ግን እናንተ አይናችሁ ተከፍቷል፣ ነገሮችን ግን በግልጽ እያያችሁ አይደለም ይላቸዋል። የሙሐመድን ተከታዮች አብሯቸው የመጣውን ማለት ነው። ሂ ዩዝድ ዘ ወርድ ሳሳ ቢኮዝ ዌን ኤ ፑፒ ትራይስ ቱ ኦፕን ኢትስ አይ ቱ ሲ። ልክ አይናቸውን እንዴት ነው የገለጸው ማለት ነው? ትንሽዬ የቡችላ ውሻ አይኗን ከፈት አድርጋ ለማየት እንደምትሞክር እነሱም ልክ እንደዛ ነው እያዩ ያሉት። ነገር ግን እውነቱ አልተገለጸላቸውም። ኢፍ ኦንሊ ሃፍ ሲ ግማሽ እንደምታይ። ደን ደ ወርድ ፋቃሃ ሚንስ ቱ ኦፕን ደ አይ አፍተር ሂዝ ዴዝ እሱ ከሞተ በኋላ ማለት ነው። ኡበይዱላ ከሞተ በኋላ ምን ያደርጉ ነበረ? ምን ይላቸው ነበር? አይናችሁ አልተከፈተም ታያላችሁ፣ ነገር ግን በግልጽ አታዩም፣ እያያችሁ አይደለም ይላቸዋል። ደጋግሞ ነው የሚላቸው። በነገራችን ላይ እንደ ጡጥር ላይ ናችሁ ምንድነች ለመገለጥ ትሞክራላችሁ፣ አትችሉም። ለምን የሚላቸው እውነትን ማወቅ አልቻላችሁም። ጃርሞ ተመለስ። ማየት አትችሉም። እሱ ወደ ክርስትና ስለመጣ እውነትን ስላወቀ። ጃርሞ ተመለስ። እንኳን ደህና መጣ። ይሰማል? ይሰማል ጃዋርሞ? አሁን ይህን ታሪክ ግን ሰምታችሁ ታውቃላችሁ ክርስቲያኖች? የሙሐመድ ዘመድ ሙስሊም የነበረ መጥቶ ወደ ኢትዮጵያ ሲመጣ፣ ወደ አቢሲኒያ ሲመጣ ክርስቲያን ሆኖ ሞተ ተብላችሁ ተሰምታችሁ ታውቃላችሁ? ይህንን መቼም አይነግሯችሁ። ተቃራኒውን ትዊስት አድርገው ነው የሚነግሯችሁ። ያልተፈጠረውን ታሪክ ነው እንደተፈጠረ አድርገው የሚነግሯችሁ። መስጊድ ላይ አሁን ታውቃላችሁ ሙሐመድ ከላካቸው ሰሃቦች ክርስቲያን ይሆናል ብለው ለምን አይነግረው? ለምን እንደዛ አይናገሩት? አንድ አይምሮውን ለሚያሰራ ሰው፣ አንድ ጤናማ የሆነ ሰው፣ አንድ የሚያስተውል ሰው፣ አንድ የሚያገናዝብ ሰው ተሰዳችሁን ሀገር ስትሄዱ ንጉሥ ቢቀበላችሁ እናንተን ያ ንጉሥ ደግሞ የእናንተን ሃይማኖት ቢከተል እናንተ ወደዛ ወደ ሌሎኛችሁ ሃይማኖታችሁን ተቀይራችሁ የተሰደዳችሁትን አብሯችሁ ከተሰደደው ጋር ያለውን የንጉሱን ሃይማኖት ታንቋሽሻላችሁ። እውሮች ናችሁ ማየት አትችሉም ትላላችሁ። እኛ ምናየውን እናንተ ማየት አትችሉም። ለማየት ትሞክራላችሁ፣ አትችሉም። የተሳሳተ ሃይማኖት ውስጥ ናችሁ ትላላችሁ። ንጉሱ ወዶ ያመነውን የተከተለውን ንጉሱ እሰነ ቤተሰቡ እንደው አክሴፕት ሲያደርግ ቢያይ ጭራሽ እስልምና ትክክል ነው ብለው በዛው ይጸናል እንጂ ወጥቶ እንዴት ከእስልምና አትወጡም እያለ ሌሎቹንም ቻሌንጅ አያደርግም ነበር። ቀጥሉ። ይህን ታሪክ ያው ዞሮ ዞሮ ስለማይነግሯቸው ነው። እና እንደ አጠቃላይ ታሪክ የተበላሸው ታሪክን ቀጥፈው ያቆዩት የሀገርን ታሪክ ነው። በነገራችን ላይ ያበላሹት የሀገርን ታሪክ ነው ያጎደፉት። የሀገርን ታሪክ ነው ምንም ማስረጃ በሌለው አንዲት ነጠላ ማስረጃ እንኳን በሌለ ነገር ነው ይሄን ሁላ የሚጮሁት ማለት ነው። እና ምናልባት ሙስሊሞች ደጋግመው ስለ አንድ ነገር የሚጮሁ ከሆነ ያ ነገር ውሸት ነው ማለት ነው። እሺ ክርስቲያኖች ስለ አንድ ነገር ደጋግመው የሚናገሩ ከሆነ ያ ነገር ወይ በታሪክ የለም ወይም ደግሞ ውሸት ነው፣ እየቀጠፉ ነው፣ ወይም ደግሞ እየጮሁ ያሉት የሰው ጩኸት ነው። የራሳቸውን ታሪክ ሳይሆን እየጮሁ ያሉት የሌላ ሰው ታሪክ ቀምተው ነው። አንድ ነገር ላይ ደጋግመው የሚጮሁ ከሆነ ማለት ነው። አሁን ላይ ያየን ያለ ነው ያ ነገር ስለሆነ እርግጠኛ ሆኜ የምናገረው አብዛኛው ሰው ይሄ ነጃሺ ሰለመ የሚለውን ሶሻል ሚዲያ ከመጣ በኋላ ነው። በነገራችን ላይ እስልምና የተቀበረው በተለይ ቲክቶክ
በተለይ ዩቲዩብ የሚባሉ ፕላትፎርሞች ከመጡ በኋላ የእስልምና እያንዳንዱ የሐሰት አስተምሮ የተገለጸው በእነዚህ ፕላትፎርሞች ነው። ከዛ በፊት ይህን ነገር ያን ያህል ብዙ ሰው አዌርነስ አልነበረውም። ታሪኩን ከልጅነታችን ስንሰማው አድገናል። ሁላችንም ምንም መዋሸት አያስፈልግም። እኔም ከልጅነቴ ይህንን ታሪክ ስሰማው አድጌያለሁ። አንቲል እስከ ቅርብ ጊዜ ግን ይሄ ነገር ውሸት እንደሆነ አላውቅም ነበረ። ከልጅነታችን ስንሰማው አድገናል። ሂስትሪ ቡክ ላይ ተምረናል፣ በሃይ ስኩል ላይ ተምረናል፣ ኤሌመንተሪ ላይ የምንሰማቸው ነገሮች አሉ። ይሄ ነገር በጣም ተደጋጋሚ ስለማን ሰለመ ራሱ ብዬ አስቤ ነበረ የሆነ ሰዓት። ለካ ሳስበው እንድምታውን ስረዳው ኢንቴንሽኑን ሳቀው ኢትዮጵያን ለካ የጂሃድ መናኸሪያ ማድረጊያ ነው አላማው። ነጃሺ ሰልሞ ነበረ። ኦኬ፣ ነገር ግን ገደሉት ነው የሚለው ኢንተርፕሬቴሽኑ። ክርስቲያኖቹ፣ ሊቃውንቶቹ፣ ቀሳውስቶቹ ገደሉት። ስለዚህ የመጀመሪያ ንጉሱን እስልምና እንዳይስፋፋ ሊቃውንቶቹ ገለውታል ነው ታሪኩን ታውቁታላችሁ። ገለውታል። እስልምና ኢትዮጵያ ላይ እንዳይስፋፋ ያደረጉት ነጃሺ ተቀብሎ ንጉሱ ነበር። እሱም በመግደል እስልምና አፍሪካ ላይ ምስራቅ አፍሪካ ላይ እንዳይስፋፋ፣ ኢትዮጵያ ላይ በደንብ እንዳይስፋፋ ሊቃውንቶቹ አድርገውታል። ስለዚህ ኢትዮጵያ ጂሃድ ያስፈልጋታል። ለዚህ አህመድ ግራኝ በተሳተፈ ጊዜ አብረውት የተሰለፉ አረቦች ነበሩ፣ ቱርኮችም እንደዛው እና አረቦችና ቱርኮች በረዱት ጦርነት ላይ ጂሃድ ዋና ዓላማቸው ነበር። ትግራይን ሲወሩ ትግራይን ረጅም እንትን ካደረጉ በኋላ ምች ስላልነበረ አክሱም ጽዮንን አቃጥለው ንብረት ዘርፈው ነው እንትን ያሉት። አክሱም ጽዮንን ዘርፈዋል፣ አቃጥለዋታል በጊዜው ማለት ነው። እና የተለያዩ ቦታዎች ላይ ጉዳት አድርሰዋል። እናም እንዳሰቡትም የተወሰነ ቻሌንጅ አድርገዋል በአህመድ ግራኝ በኦቶማን ኢምፓየር እየተመሩ። ምክንያቱም የኦቶማን መድፍ ስለሚጠቀሙ ያ መድፉ ደግሞ ለኢትዮጵያው ድምፁ ራሱ ይረብሻቸው ነበር። ስለማያውቁት የሚጮኸው ድምፅ ትንሽ ይረብሻቸውም ስለነበር እነኛ በሰለጠኑ ህንዳውያን ተኳሾች ነው ይዘው የመጡት። ህንዳውያን ተኳሾች ይዘው መጣው ነው እንትን ያሉት። ፋይናሊ ቢገረፉ ማለት ነው። ፋይናሊ ድል ወደኛ ብትመጣም ይሄ ሁሉ ክስተት ግን የተከሰተው አህመድ ግራኝ ያንን ሁሉ አቅምና ፓወር እንዲያገኝ ያደረገው ምንድነው? የቤተክርስቲያን ችለተኝነት ነበረ። ሊቃውንቱ ችለተኝነት ልክ እያንዳንዱ ራሱ ጋር ማይመጣ እየመሰለው አንዱ ለአንዱ ችለተኛ መሆን የአህመድ ግራኝ ከኦቶማን ቱርክ ጋር ካደረገው መቀናጆ እንዲሁም ከአረቦቹ ጋር ካለው ኮኔክሽን ጋር ተደምሮ ጥሩ እንትን እንዲያገኝ አድርጎታል። የውስጣዊ አመራርም ድክመት እንዳለ ሆኖ ማለት ነው። የንጉሱ ውስጣዊ ድክመት አመራር ኤኒዌይስ ብቻ እነኝ ተደማምረው እነኛ ፓወር እንዲያገኙ እንትን እንዲሉ ወደ ውስጣዊ እንትን እንዲሉ ያንን እንትን ፈጥሮለታል ማለት ፈጥሮለታል። በተመሳሳይ ዮሐንስ አራተኛው ዮሐንስ ዘፎርዝ ማለት ነው ከአፄ ቴዎድሮስ ቀጥሎ ያለው እሱም ጊዜ ላይ አረቦቹ እችኛ በተለይም በነ ግብፅ እንደዚህ የጂሃዷን የሚፈልጓት ኢንቴንሽናቸው ንጉሱን አስቀድማ እንትን ብላለች። አሁን ደግሞ እስልምና እንዲስፋፋ አላደረገችም። ስለዚህ ጂሃድ ያስፈልጋታል የሚል አቋም ስለነበራቸው ነው። ከዮሐንስ ጋር በተያያዘ የግብፅ የሱዳኖቹ አልሞራቢዶች የሚባሉት ከእነሱ ጋር በተያያዘ
እነሱን አላማቸው ምን ነበር? እስልምናን ተቀበል ነበረ። እንትናን ዮሐንስን እስልምናን ተቀበል፣ ማትቀበል ከሆነ እንመጣላለን የሚልም ዛቻ ስለነበረው ማለት ነው። ኢንተርናሊ ሙስሊሞችም ሲያግዙ ነበረ። ዮሐንስን ቻሌንጅ ከሚያደርጉት አንዱ ከሱዳኖቹ ጋር ከወገኑት አንዱ ኢትዮጵያኖቹ ሙስሊሞች ዮሐንስን እስልምና እንዲቀበል ጫና ሲያደርጉ ነበረ። የአመራር እዛው ከሚኒሊክ ጋር እንትን ቢኖርም ዮሐንስ ሰማው ለቴዎድሮስ ፌል ለማድረግ ወይም ከእንግሊዞች ጋር የራሱ እንትን ቢኖረው ሚኒሊክም ደግሞ አትሴም ታይም ቴዎድሮስ ጋር አይሚን ከዮሐንስ ጋር ባለው እንትን ላይ እጁ እንዳለበት ማንከደው ነው ማለት ነው። ያለመተጋገዝ፣ አለመናበብ፣ ሁሉም የራሳቸውን ጥቅም ለማስከበር ማድረግ ቴዎድሮስ በእንግሊዞች ሉስ እንዳደረገው ዮሐንስም ደግሞ ተመሳሳይ ነገር ገጥሞታል። ኢንተርናሊ ሙስሊሞቹ ግን ከሱዳኖቹ ጋር ኮላብሬት አድርገው ሲሰሩ ነበረ። ሙስሊሞቹ ኢትዮጵያ ውስጥ ያሉት ሙስሊሞቹ ከሱዳኖቹ ጋር አብረው ሲሰሩ ነበር ማለት ነው። በተመሳሳይ በአድዋ ጦርነትም ጊዜ ላይ ከጣሊያኖቹ ጋርም ሲሰሩ ነበረ። ከአድዋ ጦርነትም በተመሳሳይ በሚኒሊክ ጊዜም ማለት ነው። በተመሳሳይ ደግሞ ጣሊያን ከአረቦቹ ጋር ላይን ስታደርግ ማለትም ምንም ድምፅ የኢትዮጵያ እንዲታፈን ካደረጉት አንዱ አረቦቹ ናቸው። አላይን ስላደረጉ ሙስሊሞቹ ደግሞ ተጠቃሚ ነበሩ። በኃይለ ሥላሴም ጊዜ ዳግም ሲመጡ ሙስሊሞቹ በተመሳሳይ አሁንም አላይን አድርገው ነበረ ከጣሊያኖች ጋር። የአንዋር መስጊድ እንዴት ነው? ማን የሰራው? ጣሊያን አይደለች የሰራ? ለምን ነበር የሰራችው ያመቻቸችው የአንዋር መስጊድን? ኤኒዌይስ ስንትና ስንት ገዳማትና ቤተክርስቲያን ስታፈርስ ስንት መስጊድ ነበር ያፈረሰችው ጣሊያን? ያፈረሰቻቸው መስጊድ ልጠሩልኝ ትችላላችሁ? ጣሊያን ስንትና ስንት ገዳም እና ቤተክርስቲያን ስታፈርስ ለምንድን ነው እሱ መስጊድ ሳታፈርስ የቀረችው? አላይን ነበር። ኤኒዌይስ ስቲል አሁንም ደግሞ ያው ነገር ቀጥሏል ማለት ነው። እባብ አንዴ ነው በእባብ ደጋግሞ መነደፍ አራነት ነው። ፈንጂ አክሻፊ ብቻ ነው ከስህተቱ የታረመው ይባላል። ስለዚህ ኢንተርናል እንዝላልነት ለዚህ ይዳርጋል። በታሪክ ውስጥ የሚከሰቱ አንድ አለመሆን፣ ታሪክን በደንብ አውቆ መመከት አለመቻል፣ አንደኛው ሲከላከል አንደኛው የሚያስጠቃ ከሆነ ለዚህ አይነት ክስተቶች ይዳርጋሉ። የመጣንባቸው ታሪኮች ከ15ኛው ሴንቸሪ ጀምሮ የተፈጸሙት ክስተቶች የንጉሶቹ፣ የአስተዳደሮቹ እና የስልጣን ሽኩቻዎቹ ለእነኛ በር ሲከፍት ነበረ። በር እየከፈተ ያን ሲያመጣ ነበረ። ዛሬም በተመሳሳይ ያው ነገር እየተከሰተ ነው። ያው ነገር ማለት ነው። ለወዳቸው አንዳንዶቹ ለሾርባ፣ አንዳንዳቸው ደግሞ ለእውቅና፣ አንዳንዶቹ ደግሞ ለላይክ፣ አንዳንዶቹ ደግሞ እንዲጨበጨብላቸው ታሪክ ሲያበላሹ፣ ሲቀጥፉ እናገኛቸዋለን፣ ሲዋሹ እናገኛቸዋለን በትልልቅ ሚዲያ ላይ ያው። ስለዚህ በተቻለ መጠን አሁን ላይ የተካሄደውን አሁን ላይ ያለውን የታሪክ ማዛባትና ማበላሸት አካሄድ ቦልድሊ ሪጀክት ልናደርገው ይገባል ማለት ነው። በውሸት የሚጻፍ በውሸት የሚጸና ታሪክ የለምን። ስለዚህ እያንዳንዱን እያነፈነፍን ባገኘነው መጠን እናፈርሳለን። እናንተም በተቻላችሁ መጠን እንደነኚህ አይነቶችም በተለይም ሰዎቹ የሚጠቀሙት ምንድነው? እሱ ልክ ዩሮፕን ለመምታት የተጠቀሙበትን ሎጂክ ነው የሚጠቀሙት። የራሳችሁን ሰው
ታሪክን አዛብቶ እንዲናገር ማድረግ። የራስ ሰው ታሪክ አዛብቶ ቢናገር ክርስቲያን አሁን ለምሳሌ ታሪኩን አዛብቶ ቢናገር እዚህ ጋር እኔ ካልኩ ኮንትራሪ ቢናገር ብዙ ሰዎችን የመመረዝ ክርስቲያኖችን አቅም ይኖረዋል። ክርስቲያን እንዲህ ብሎታል፣ በቃ እንደዛ ሙስሊሞቹ ማለት ትክክል ናቸው ማለት ነው ብሎ እንዲያስብ ያደርጋል ሰው። አንድ ክርስቲያን የሆነ ሰው ይህንን አይነት ታሪክ አዎ ትክክል እኮ ነው ምናምን ብሎ እንደዚህ አይነት ናሬት ቢያደርገው እውነት ይመስላል ለሰው። እና በጣም ጥንቃቄዎች ይፈልጋሉ ማለት ነው። እንደዛ ነው አይመስለውም ክርስቲያን። ያ አንዴ ታሪክ ከተበላሸ በዛው ነው እየሰፋ የሚሄደው ክፍተቱና ለማስተካከል እና ለማረም በጣም አስቸጋሪ ነው። ምክንያቱም አንድ ታሪክ ቀደም ብሎ ተጽፎ ከነበረ ከሆነ ረዘም ካለ ጊዜ በኋላ ያ ታሪክ የእውነት ነው የሚመስለው። ምንም እንኳን የተቀጠፈ የውሸት ታሪክ ቢሆን እንኳን ለምሳሌ እኔ በዚህ እድሜ በዚህ ዘመን አንድ ታሪክ ቦልድሊ በውሸት ብጽፍ ይህ ታሪክ ደግሞ ተሰንዶ ቢቀመጥ ከ100 ዓመት ከ200 ዓመት በኋላ የሚያነበው ያ ሰው ይሄ የጻፍኩት ታሪክ አለ ማለት ነው እውነት ነው ብሎ የመቀበል ቻንሱ ከፍ ያለ ነው የሚሆነው። ስለዚህ እነዚህን ታሪኮች እየተበላሹ ያሉ ታሪኮች መጽዳት መቻል አለባቸው። አሁን ላይ ከዚህ በፊት የተፈጠሩ ነገሮች ተፈጥረዋል። ከዚህ በፊት የነበሩ ሰዎች ያጠፋቸው ጥፋቶች አሉ። ታሪክን የተበላሹ ታሪኮችን ያለማጽዳት ስህተቶች ነበሩ። ኦኬ አሁን ላይ ግን እየሰሩ ያሉ ልጆች አሉ። በተለይ ደግሞ ክርስቲያን ሆነው ታሪክን በደንብ ባለማወቅ ይሁን የሚነገራቸውን የሐሰት ትርክት ማጋለጥ ባለመቻል ብዙ ታሪኮችን ጭራሽ እነሱ ጠርተው የውሸት ታሪኮችን ለህዝቡ እያስጋቱ ይገኛሉ። ይሄ በጣም አደገኛ ነገር ነው። ቅድም መግቢያችን ላይም እንደተናገር ነው ማለት ነው። በተቻለ መጠን እንቅፋት ላለመሆን መሞከር ነው። ታዋቂነት ምንም ማለት አይደለም። የሚቀድመው አዋቂነት ነው። የሚቀድመው ጭንቅላት ነው። መጀመሪያ አንድ ሰው ወይ የቴሌቪዥን ፕሮግራም ሊያዘጋጅ ሊፈልግ ይሆናል፣ ወይም ደግሞ ፖድካስት ዩቲዩብ ላይ ሊያዘጋጅ ይፈልግ ይሆናል፣ ኦር ደግሞ አንድ ሰው ጠርቶ ኢንተርቪው ማድረግ ሊፈልግ ይችላል። መጀመሪያ ምን ያህል ተዘጋጅቶበታል? ፕሪፓሬሽን ነው መጀመሪያ የሚቀድመው። መጀመሪያ ዝግጁነት ነው የሚቀድመው። ሜንታሊቲው፣ እውቀቱ ያለው እውቀት በዛ ነገር ላይ በሚያቀርበው ፕሮግራም ላይ ምን ያህል የታነጸ እውቀት አለው የሚለውን ነገር የማያውቅ ከሆነ ሰዎች መጥተው የውሸት ታሪኮችን ጭነውበት እንዲሄዱ ማድረግ የለበትም። የታሪክ ተፋልሶ እንዳይፈጠር እነዚህ ነገሮች መጽዳት መቻል አለባቸው ማለት ነው። ያለፉት ነገር አልፈዋል። ከዚህ በኋላ ግን እነዚህ ነገሮች መታረም መቻል አለባቸው። እነዚህ ነገሮች መታረም መቻል፣ ሰዎች ማወቅ መረዳት መቻል አለባቸው ማለት ነው። ሙስሊሞች ምንም ችግር የለባቸውም። እምነታቸውን የሚደግፍላቸው ይሁን እንጂ ሃይማኖታቸውን የሚደግፍላቸው ይሁን እንጂ ምንም ነገር ማድረግ ይችላሉ በውሸት። ለምን? መሰረቱ ውሸት ስለሆነ የእስልምና 100% የእስልምና ውሸት መሰረት ውሸት ነው። ይሄንን ሙሉ ለሙሉ መናገር እችላለሁ፣ አስረግጬ መናገር እችላለሁ። ስለዚህ እነሱ የታሪክ ተፋልሶ ደጋግመው አንድ ነገር የሚያስጮሁት ያ ነገር ውሸት ስለሆነ ማለት ነው ስለሚሆን። ኤኒዌይስ የዛሬው ቶፒክ ነጃሺ የሚባል ንጉስ በታሪክ ውስጥ አይደለም ኤክስተርናል ኤቪደንስ ይቅርና በኢንተርናል በውስጣዊ መረጃ ሰልሟል የሚል አንድ መረጃ አለ ወይ የሚለውን ደጋግመው ሙስሊም ኡስታዞች እጅግ በጣም ጠብደል ኡስታዞች ይህን ነገር ደጋግመው ይናገሩታል። እውነት መረጃ አለው። ሜቢ ጊዜ ጌታ የሚል አካውንት ይታየኛል ከስር ገብቷል። ሙስሊም ከሆነ መቀጠል ይችላል። ሙስሊም ሻይፍ እንዴት ዋልክ? እንዴት አመሻችሁ? ሰላም ነው አለን። እኔ የምልህ አንድ ቪዲዮ ከውስጥ አይቼ እስልምና የመጣው ማለት የረሱል ያው በድካማቸው ጊዜ እና በልፋታቸው ጊዜ መከራ ሲበዛ እሺ ወደ ኢትዮጵያ ወደ አክሱም ሲሰደዱ ያ ሰውዬ ራሱ ክርስትና ተቀብሏል አልከነ። ያ ክርስትና ከተቀበለ እስልምና ከየት መጣ ብለህ ታስባለህ? ቪዲዮውን አይቼው ነው ገርሞኛል። እንዲህ ስትል ማለት እስልምና ለመጀመሪያ ጊዜ ይዞ የመጣውን ታሪክ ካወቅ ማን ነው? የማን ልጅ ነው? በቃ ይሄን ካወቅ እኔ ዛሬውን ነው ክርስትና እቀበላለሁ ማለት። ቪዲዮ ውስጥ ገብቼ ያሲኑርን እየተቸው ፕሮፌሰሩንም እየተቸህ ነው። መተቸቱ ችግር የለውም፣ ግን ስተቸው
እስልምና እስልምና ማለት ሲመጣ የመጡት ሰዎችም ክርስትናን የተቀበሉት እስልምናን አልተቀበሉም ማለት። ኦኬ ፖይንት እዚህ ጋር ምንድነው? እሺ እነዚህ እስላምና እኛው ሙስሊሞች ከየት መጣን? ሁለተኛ ጥያቄ ይሄ ደግሞ ለመጀመሪያ ጊዜ እስልምና ሐዲስን አንተ እንደው እስልምናንን ስለ እስልምና በደንብ አውቃለሁ የምትል ከሆነ ለመጀመሪያ ጊዜ እስልምና ይዘው ሲመጡ በስደት ቁረይሾች ሲያባሯቸው እነማን ናቸው? ታሪኩ ነው የምትነግረኝ። ይሄን ካወቅ ከዛ ልጅየው ደግሞ ማን እንደሆነ ካወቅ ያኛው ሰውዬ ደግሞ ስሙን አልጠቅስልም ስንት ልጅ እንዳለው ካወቅ ይኸው በዚህ ስዊት እኔ በቃ ክርስትና እቀበላለሁ። ምን ሰውየውን ስም ነው የምፈልገው? እያንዳንዱ ነገር ካመጣጣቸው እስከ መጨረሻ በቃ ነገርኩ። ጫፍጫፉን ነግሬሃለሁ። አንተ ለምን እሱን እኮ እኔ ቀድሜ ተናግሬያለሁ። ምን ብዬ ተናግሬያለሁ? አዳምጥ። ታሪካቸው እርስ በርሱ የተጋጨ እርስ በርሱ የሚጣረስ ነጃሺ ሰለመ የሚለውም ልቦለድ እንደሆነ እኮ ተናግሬያለሁ እኔ። እሱን አይደለም እነዛ ሰዎች የመጡት ሰዎች ራሱ ክርስትናት ቪዲዮን ገብተህ ብታዩ እነዛ ሰዎች ራሱ ክርስትና ብለው የሆነ መጽሐፍ አይታል። ግን እስልምናን ይዞ የመጣው ሰውዬ ስሙ ማን ነው ነው የኔ ጥያቄ። ታዋቂ ሰው ስለሆነ ሰውዬው ነው እናሳያ ለክርስቲያን። ቆይ ከዛ በኋላ እሱስ የማን ልጅ ነው? ቆይ ችግር የለውም እናሳያ። ቆይ ችግር የለውም። ተው ተረት አታውሩብን። እኛ እኮ ያው ተከፈታል መጽሐፍ 99ኛው ፔጅ ላይ እሺ ኡበይዱላ ነው እንደሚለው እኔ አልገባኝም ነበር ብራው ነገር ያ ይታያል እዚህ ጋር የሚታይ ከሆነ ማይታየም ከሆነ ደግሞ ኢብን ኢስሐቅ ነው ገጽ 99 ላይ ገብተህ ማየት ትችላለህ። ጊዜ ጌታ ምን ይላል መሰለ Ubaidullah went on searching until him was his wife who was a Muslim, Habiba. Sorry, Ubaidullah went on searching, Islam came. ስሙን ኦኬ ቀጥልሽ። ስሙ ማን ነው? ኡበይዱላህ ይባላል። ኡበይዱላህ ይባላል። Ubaidullah went on searching until Islam came.